እሺ አሁን በዚህ ቪዲዮ ደግሞ የምትጭኗቸውን ኤክስቴንሽኖች እናያለን። ሪያክት ላይ በደንብ የሚያስፈልጉን ኤክስቴንሽኖች ምን ምን ናቸው? አቶም ወንዳርክ ቲም ከቲም ጋር የሚገናኝ ነገር ነው። አውቶ ኢምፖርት ይህ የግድ ነው፣ መጫን ይኖርባቸዋል። እስኪ ታይፕ እያደረጋችሁት ምናምን ነገር አውቶ ኢምፖርት ከ4 ሚሊዮን በላይ ዳውንሎድስ ያሉት አውቶ ኢምፖርት ስቴ ምናምን ምን ስቴዎት ነው ይህ ነገር አገኛችሁት? Aplica publisher, ¿no? እሺ የስ ቃሲሞ እሺ ኢንስቶል በሉት፣ ኢንስቶል በሉት። ጥቅሙ ምንድን ነው? በኋላ አውቶ ኢምፖርት እናደርጋለን። ለምሳሌ ቅድም አይተናል ስጽፈው ምናምን ልብ ብላችሁ ከሆነ ራሱ ኢምፖርት ያደርጋል። ካልሆነ ግን እነዚህን ኢምፖርት እንትኖች ራሳችሁ መጻፍ ሊኖርባችሁ። ለምሳሌ እዚህ ጋር እነዚህን ሁሉ መጻፍ ሊኖርባችሁ። የምትጽፉት ኮድ እየበዛ ሲሄድ ደግሞ ኢምፖርት የምታደርጉት ነገር በጣም እየበዛ ይሄዳል እና ይህን ሁሉ ማኑዋሊ መጥቶ ኢምፖርት ማድረግ በጣም ፔንፉል ነው። በዛ ላይ የት እንዳለ ምናምን ፈልጎ ማግኘት ራሱ ትክክለኛ ፓትን ማግኘት ምናምን ከባድ ነው። እንደዛ ከሚሆን ግን አውቶ ኢምፖርታችሁ ካለ ቀጥታ መጣችሁ እዚህ ጋር ፋይሉን ብቻ ማስገባት ነው። ላይክ ፋይሉን ስታስገቡ እሱ ራሱ ኢምፖርት ያደርገዋል፣ ስታስገቡት ኢምፖርት ያደርገዋል። እና አውቶ ኢምፖርት እሱ ነው። ሌላው ኤክስቴንሽን አውቶ ሪኔም ታግ አላችሁ አይደል? አውቶ ሪኔም ታግ ማለት ደግሞ ላይክ የሆነ እንደዚህ አንድ ዲብ ቢኖረኝ እንበልና አንድ ዲብ አለ። እሺ ሌላ ቦታ ልክ ፋንክሽን ውስጥ መሆን አለብኝ። ሪተርን ውስጥ እዚህ እሺ ሾርት ከቱ እንዲሰራ ማድረግ እንችላለን እኮ እናያለን። ለምሳሌ እዚህ ጋር ዲቭ አለ፣ ዲቭ ብየዋለሁ አይደል? ልክ ኦፕኒንግ ታጉን ኤዲት ባደረገው ዩሲ አብሮ ክሎዚንግ ታጉም ኤዲት እያደረገን ላይክ ወደ ፒ ብቀይር ያኛውም ወደ ፒ ይቀየራል። አውቶ ሪኔም ታግ ከሌላችሁ ግን ኦፕኒንግ ታጉን ወደ ዲቭ ከነበረ ወደ ፒ ስትቀይሩት ይህን ክሎዚንግ ታጉ ዲቭ እንዳለ ነው ይጠብቃል። እንደገና ሄዳችሁ እሱን እንደገና ኤዲት ልታረጉ ነው። እንደዛ ከሚሆን ግልጽ ነው። ኦፕኒንግ ታጉን ኤዲት ስታደረጉት ክሎዚንጉም አብሮ ኤዲት ይደረጋል። እሱ ነው አውቶ ሪኔም ታግ። ከሌላችሁ እሱንም ጫኑት። ስንት ዳውንሎዶች አሉት? ከ21 ሚሊዮን በላይ ጁን ሃን ምናምን አገኛችሁት? ያ ቤተር ኮሜንትስ ባለፈው አውርተናል። ኦኬ ኮሜንቶች ምናምን ስንጽፍ ለምሳሌ እንደዚህ ጽፈው ልክ ኤክስክላሜሽን ሳደርግ ወደ ቀይ ይቀይረዋል። ቱዱ ብል ወደዚህ ከለር ይቀይራል። ኮስችን ማርክ ብትጠቀሙ ብሉ ያደርገዋል ምናምን። ብቻ አንዳንዴ የሚደበዝባችሁ ከሆነ ምናምን ኮሜንቱ በደንብ እንዲታይ የምትፈልጉ ከሆነ ቤተር ኮሜንትስን መጫን ይቻላል። ስንት ዳውንሎድ አላት? 8 ሚሊዮን በላይ። ሲኤስኤስ ፒክ ይህ ምን እንደሚያደርግ ራሱ አላውቅም። ካስፈልገ ጫኑት። ከስተም ሲኤስኤስ ኢንጄስ ይህን ተውት። ኤረርሊንስ ባለፈው ጭነናል። ኢኤስ7 ሪያክት ሪደክስ ግራፊክስ ስኩዌል ሪያክት ኔቲቭ ምናምን ይህ ያስፈልገናል። ይህን እንጫና። ሾርትከቶች ምናምን እንትን ለማለት ነው። ላይክ ኢምፕ ብላችሁ ምናምን ኢንተርፕሬት ወደ ኢምፖርት ምናምን ብቻ አሪፍ ነው። ኤስ7 ብላችሁ ሰርች አድርጉና ሮድሪጎ ዋላደስ ምናምን ማነው ሰውየው? ሮድሪጎ ምናምን ሮድሪጎ ኦኬ 2.5 ሚሊዮን የሚለውን አዎ ቀጥል። እየፈጠን እንደ እሺ። ከዛ ኤስ7 ፕላስ ደግሞ ይህም እንደዛው ስኒፔጅ ምናምን ስራ ነው። ከ14 ሚሊዮን በላይ ዳውንሎድስ አሉት። እነዚህ ነገሮች ተመሳሳይ ይመስሉኛል፣ ግን የትኛው ነው ብዙ ዳውንሎድስ ያሉት? ይህ ብዙ ዳውንሎድስ ያሉት። ይህኛውን ጫኑት ወይ ያኛው ከተጫነ ሊበቃም ይችላል። እሱ ኢኤስ ሊንት እዚህ ጋር ቃሲሞ ኢኤስ7 የሚለው እሺ
ሰው የመጀመሪያውን ዳውንሎድ እናደርገዋለን ወይስ እንዴት ነው? አንዱን አድርጉ፣ ችግር የለም። ይሄን ገና ከሆንሽ ይሄኛውን አድርጊ። ብዙ ዳውንሎድ ያሉት ይሻላል። እዚህ ጋር ኦኬ፣ ሬቲንጉንም ማየት እንችላለን። እሺ። ላይ 4.5 አለው። ዘሴም አይነት ነው አሰራራቸው ወይስ አዎ ሁለቱም የተለያዩ? አንድ አይነት ኦኬ፣ ነገር ናቸው ብዬ ነው የማስበው። እርግጠኛ ኦኬ፣ አይደለሁም ግን እንደዛ ነው። ይህ ጽሁፋቸው እሺ። ቴንክ የዌልካም ከዛ ኤስሊንት ይባላል። ይህ ምን እንደሆነ ረስቼዋለሁ። መቼ እንደጫንኳቸው አላስታውስም፣ ግን ካስፈለገ እሺ። ጊት ሌንስ ግን እቺ በደንብ እንትን ብላት ታስፈልገናለች። ጊት ሌንስ ማለት ማን ምን ፑሽ እንዳደረገ ስንት ሰዓት ፑሽ እንዳደረገው ለምናምን ማወቅ ይቻላል። አንድ ኮድ ከፍቼ ባሳያችሁ ለምሳሌ ሆም ፔጁን ያኔ እኔ ያልነበርኩኝ የሰራሁት አብዱራሲ የሚባል ጓደኛዬ ነው የሰራው። 2 መንስ ኤጎ ይሲ ስሙን ማን ፑሽ እንዳደረገው ወደ ጊታር መች እንዳደረገው ምናምን ሙሉ ነገር ይነግረኛል። እኔ የሰራሁት ቦታ ብንሄድ በተንስ ምናምን ላይ ለምሳሌ በተን ሰርቼ ነበር። አብዱራህማን ወይም እሺ ሎጊን በተን ዩ እያለኝ ነው፣ አንተ ነህ እያለኝ ነው። እና ይህ እንትን አሪፍ ነው። ሪድ ሞር ምን የነበሩ የሰሩት መሰለኝ ብቻ ማን ምን ፑሽ እንዳደረገ መች ፑሽ እንዳደረገ ምናምን እንድታዩ ይጠቅማችኋል። እና በጣም አሪፍ ናት። እዚህም ጋር ትመጣለች። ልክ ኢንስቶል ስታደርጓት ጊት ሌንስ ይባላል። ጊታብ ላይ ይጠቅማናል። ጊት ሌንስ አውርዱት እስኪ። ከ40 ሚሊዮን በላይ ዳውንሎድስ ያሉት እንደምታዩት። እኔ ጋር ብቻ ነው ወይስ እናንተም ጋር መጥቷል? ኢትስ ላይክ ዳውንሎዲንግ ሶፍትዌር 34 አወርስ ምናምን ይለኛል። ሶፍትዌሩን እንትኑን ኢንስታል ሳደርገው ኤክስቴንሽኑ ላይ እም፣ እስኪ ሌሎቻችሁ እንደዛ ብሏችሁ So your leftover? Yeah. Perhaps. ፓስሽስ አለ ፓስሽ I was on mute, so this one. Oh, where the kids? ያ እኔ ያለው አግኝተዋል ጊት ሌንስ ያ ምን አለኝ ነው ያልሽ? ምን አለኝ ነው ያልሽው? አይ ዳውንሎዲንግ ሶፍትዌር ብሎ ኢትስ ላይክ አሁን ደግሞ 18 ሚኒትስ እንትን ይለኛል። ግን ቤስ ኮድ ላይ ነው እንትኑ ኤክስቴንሽኑን ዳውንሎድ እያደረኩ ያለሁትኝ። ለእኔ ምንም አለ። እኔ ዳውንሎድ አደረገልኝ። ወይ በኋላ እኔም አድርገዋል። ሼር ታደርጊልን እናየዋለን። ሼር አድርገሽ እናየዋለን። ብሩክት እሺ። ኢንሲደንት ሬንቦው እዚህ ከለሮች ምናምን ጋር የተያያዘ ነገር ነው። ጃቫስክሪፕት ኤስ6 እችን ባለፈው ሲኤልጂ ስንል ኮንሶል ላግ ምናምን ብሎ የሚያስገባል ሾርት ከት የለም። እሱ ነው ባለፈው ጭነን ነው። ጄኤስኤክስ ስኒፔት ይህም እንደዛው ሾርት ከቶች ምናምን የምናስገባበት ነው። ጫኑት። ግን 1 ሚሊዮን ምናምን የተሻለ ሊኖር ይችላል። አረቅ ጄኤስኤክስ ስኒፔትስ ምናምን ብላችሁ ሰርች አድርጉ እስኪ። አየው ራን እንደዛ ነው። ቅድም ታስታውሱ ከሆነ ፋንክሽናል ኮምፖነንት ሴት ስናደርግ የፋንክሽኑ ስም ከኮምፖነንቱ ስም ጋር ተመሳሳይ መሆን አለበት። ኤክስፖርት ይደረጋል ምናምን እሱ ራሱ እንዲያስገባ የሆነ አርኤፍሲ ምናምን ብዬ ኢንተርስ ላይ ያስገባልኝ የለም ሙሉ ፋንክሽን ስትራክቸሩ እሱ ነገር በቃ ይህ ነው። እና ይህ በጣም አሪፍ ኤክስቴንሽን ነው። አርኤፍሲ ኦር አርኤፍሲ አርኢኤፍሲም አለ መሰለኝ በአሮ ፋንክሽን እንዲገባ ከፈልጋቸው በትራዲሽናል ፋንክሽን ይህ ኮምፖነንት ስኬሌተኑን እንዲያስገባለን ቅድም ታስታውሳላችሁ እሱን ነገር እና የግድ ነው የግድ ያስፈልገናል።
ሌላው ጄሰን ክራክ የሚባል ደግሞ አለ። ብዙ ጊዜ ጄሰን ፋይሎችን ቪዥዋላይዝ ለማድረግ ነው የሚጠቅመን። የሆነ እንደዚህ ስሉ ያሳየናል። እዚህ ጋር አሁን ብታዩት ይህ ጄሰን ፋይል በስዕል መልኩ ቢቀመጥ እንዴት ይመስላል ምናምን የሚለውን ማየት ከፈለግን በጣም ኮመን ወይ ስለሆነ ነው። ዴታዎች ምናምን ብዛት የሚላኩት በጄሰን ፎርማት ነው። ጄሰን ሪል ኦብጀክት አይደለም፣ የጃቫስክሪፕት ኦብጀክት አይደለም። ዶት ምናምን ያላችሁ ዶት እንድትገቡ እንድትወጡም አያስችላችሁ። ግን ደግሞ ፋይል ትራንስፈር ማድረጊያ ብዙ ጊዜ ፋይል መላላኪያ ነው። በኋላ እናያለን። ለምሳሌ ኔትፍሊክስን ስንሰራ ከሙቪ ዴታቤዝ ከሚባል ቦታ እንቀበላለን እንትኖች ምናምን ኤፒአይ ኢንቴግሬሽን ላይ ምናምን ታያላችሁ። የሆነ ዴታ ወደኛ ሲመጣ በብዛት በጄሰን ፎርማት ነው የሚመጣው እና ስሞን ቪዥዋላይዝ በሆነ መልኩ ማየት ስትፈልጉ ምናምን እንደዚህ ስለው የሚያሳያችሁ ነው። ጄሰን ክራክ ይባላል። ከፈለጋችሁ አውርዱት፣ ግዴታ ግን አይደለም። ላይቭ ሰርቨር ምናምን ሌሎቹ አላችሁ መሰለኝ። እነዚህ ረስት ምናምን በኋላ ረስት ኤፒአይ ስንማር እንጭናቸዋለን። ይህን ይመስላል። የሚያስፈልጉን ኤክስቴንሽኖች እነዚህ ናቸው። ፒኮክ ምን ነበር ያልከን ቃሲሞ? ከሲም ጋር የተያዘ ነው። ላይ ኮድ ምን መምሰል እንዳለበት የሆነ ፋይል ብከፍት ለምሳሌ ጆይን ነው። እዚህ ጋር የሆነ እንደዚህ አይነት ከለር አለው፣ በተኑ እንደዚህ አይነት ከለር አለው፣ ክላስ ኔሙ ከለሩ ይህ በቃ ከቲም ጋር የሚያዝ ነገር ምን ይምሰል የሚለው ለምሳሌ የሆነ ድራገን የሚባለው የሆነ ኤክስቴንሽን አለ። እሱን ከፍቼ ያው ዲሴብል ስላደረኩት ነው እንጂ ይህን ድራገን አንባበረው ብንመለስ የቅድሙ ፋይል ላይ ተቀይሯል። አሁን እና ከቲም ጋር የሚያዝ ነው። እንደዚህ ድራገን ፒኮክ ምናምን የሚባሉ አሉ። እንደዚህ የሆነ ጎላ ብሎ እንዲታይ ስትፈልግ አንዳንዴ ጠይቅ አንዱ እንትን ሲሆን ያሰለቻል። የሆነ ጊዜ ድራገን ደስ ብሎ ትሰራና ሲሰለች ደግሞ አጥፍተው ፒኮክ ስዊች ታደርጋለህ። ሁለቱም ተመሳሳይ ነው አገልግሎታቸው። አዎ ከቲም ጋር የሚገናኙ ነገሮች ናቸው። ድራገን የሚባለውም ላይ ከዚህ ኤክስቴንሽን ነው እናገኘዋለን ማለት ነው። የጫኑት ድራጋን ድራ ከጂ በኋላ ኤ ነው ግን ያለው ኦኬ ድራገን